ሜይ 28 2025 በፖላንድ ዋርሳው ስቴዲየም በኮንፈረንስ ሊጉ ፋይናል ቼልሲ ሪያል ቤቲስን ይገጥማል። የኤንዞ ማሬስካው ቼልሲ በኮንፈረንስ ሊጉ ጥሩ አቋምን በማሳየት ለዋንጫ ጨዋታው ሲደርስ የሁለት ጊዜ የቻምፒዮንስ ሊግ አሸናፊው ቼልሲ ብዙም የሚያስደስተው ዋንጫ ባይሆንም በፕሪሚየር ሊጉ ወጥ አቋምን ማሳየት የከበደው ቼልሲ ለ36ኛ ሳምንት ጨዋታ በኒውካስል 2-0 በመረታት ወደ ቻምፒዮንስ ሊግ ለመግባት የሚያደርጉትን ትንቅንቅ ከባድ አድርጎባቸዋል። በውድድር ዘመኑ መጀመሪያ ከ50 በላይ ተጫዋቾችን በቡድኑ ውስጥ ይዞ የጀመረው ማሬስካ በጉዳት እንዲሁም በብቃት መውረድ ብዙ ተጫዋቾችን አጥቷል። የቻምፒዮንስ ሊግ ቦታ ማረጋገጥ የማይችሉ ከሆነ ወደ አውሮፓ ሊግ በመግባት ቀጣይ ዓመቱን ይጀምራሉ። በተቃራኒው በአንጋፋው አሰልጣኝ በማኑኤል ፔሌግሪኒ የሚመራው ሪያል ቤቲስ በውድድር ዓመቱ አጋማሽ ከዩናይትድ በውሰት የተቀላቀላቸው አንቶኒ ድንቅ ግልጋሎትን እየሰጣቸው ይገኛል። ኢስኮን ጨምሮ ሌሎች አንጋፋ ተጫዋቾቹን የያዘው ሪያል ቤቲስ የውድድሩ ቤተኛን ፊዮረንቲናን በማሸነፍ ነው ፍጻሜውን የደረሰው። በላሊጋው በ58 ነጥብ 6ኛ ደረጃ ላይ የሚገኘው ቤቲስ ዘንድሮ ከባርሳ ጋር አንድ ጨዋታ አቻ እንዲሁም ማድሪድን በሜዳው በማሸነፍ ድንቅ ዓመትን ለማሳለፍ ችሏል። ይህ ጨዋታ ሮብ ሜይ 28 ምሽት 4 ሰዓት በፖላንድ ዋርሳው ይጠበቃል። ከመረጃዎቹ ጋር ዳዊት ነበርኩኝ። የኳስ ተራ ዩቲዩብ ቻናልን ሰብስክራይብ በማድረግ አብራችሁ እንድትቆዩ ጋብዛለሁ።